ስለሆነ የህንፃ በተያዘለት እቅድ እንዲያልቅ ወይም እንዲፈጸም ጥራት ባለው መልኩ አሁንም እየተሰራ ያለው በእውነት የተለያዩ ባለሙያዎች ኢንጂነሮች ነው ያሉት። ፕላኑ ልዩ ሆነ የተሰራና በጣም የሚያስገርም የኪዳነ ምሕረት በእውነት የእሱ አማላጅነት እኛ ቀን እንሰራለን፣ እሷ ደግሞ ሌሊት ከልጇ ጋር ትሰራለችና ልዩ ህንፃ ስለሆነ ይሄ እንዴት ማለቅ እንዴት መፈጸም እንዳለበት ሁለት ሰው አንድ ሰው ሶስት ሰው ሊሰራ ይችላል። ያ አይደለም የኛ ሁላችንም መሳተፍ ስላለብን የሁላችን አሻራ መቀመጥ ስላለበት በረከት ማግኘት ስላለብን አሁን ይህን በተመለከተ ምናልባት በኋላ ሊነገር ይችላል። አሁን ወንድማችን በትናንትናው ማታ በሚገባ ህንፃውን በተመለከተ ማብራሪያ ወይም ገለጻ አድርጓል። አሁንም መደረግ ስላለበት ወንድማችን መምህር ዘማርያም የማርያም ወርቅ እውነትም የማርያም ወርቅ እሱ ይገልጽልናል ስለ ህንፃውና ከሱ ቀጥለን በኋላ የሚደረጉትን እንነግራቸዋለን። እስኪ አንድ ጊዜ እግዚአብሔርን አመስግኑ ልልልብላችሁ በጣም ደስ ይላል። አሁንም የተቀመጣችሁ የተኛችሁ ሰዎች ምንጣፉን እንድታነሱልን እናሳስባለን። በሩን ከፈት አድርጉ። እዚህ መሀል አካባቢ አስተናጋጆች ከላይ ሆነው ጥቆማ እየሰጡ ነው፣ ምልክት እየሰጡ ነው። በስተዚህ በኩል ያላችሁ እባካችሁን በፍጹም ፍቅር ነው የምንጠይቃችሁ። አሁን 2 ሰዓት ሊሆን ነው። አሁን የታቦቱ የቃል ኪዳኑ ታቦትን መምጫው ወይም መውጣት ደግሞ ወደዚህ ወደ ከክብሩ ማለት ነው ለመምጣት ሰዓቱ ደርሷል። ስለዚህ የተቀደምናችሁ ሰዎች ቆም በሉ፣ ግዴላችሁ። ይሄ ነው ያንን የመሰለ ቤታችሁን ከዓለም የመጣችሁ እኮ ለመዳን በረከት ለማግኘት እናታ ኪዳነ ምሕረትን ፈልጋችሁ ስለሆነ በጣም በእውነት ደስ ይላል። ካልደከመን እኮ ድካመ ሥጋችንን አሸንፈን እኮ ነው መንፈሳዊ ሕይወት የምንላበሰው በረከት የምናገኘው ሥጋችንን ስናሸንፍ ብቻ ነውና ሁላችሁም ምንጣፋችሁን እንድታነሱ የተቀመጣችሁ ወይም የተኛችሁ ደግሞ እንድትነሱ አስተናጋጆችም እንዳይቸገሩ ከታች ሆነው በጥቆማ እያመለከቱ ስለሆነ ይህ እንድታደርጉ ፍጹም በሆነ በትህትና ጠይቃችኋለሁ። እሺ ፊት ለፊት ደግሞ ያላችሁ እንግዲህ በእውነት ታውቃላችሁ። ይሄ እኮ ብዙ ማሳሰቢያ አያስፈልግም። አሁን ከዚህ ከፊት ለፊት ያላችሁ ሊቃውንቱ ሊመጡ ነው። ስለዚህ ልክ ትሳለማላችሁ። ከዚያ ደግሞ ያላችሁ ወይ ያመጣችሁትን መባችሁን ከምድዋ የምጽዋት ላይ ካስገባችሁ በኋላ ቦታውን ለቀቅ ታደርጉና ወደ ኋላ ትሆንላችሁ። ሊቃውንቱም እየመጡ ስለሆነ የፊት ለፊቱ ነፃ መሆን አለበት። ያለዚያ ሊቃውንቱም የት ያገለግላሉ፣ እኛስ የት እንገለግላለን? ሁላችንም የመጣ ነው ለመገልገል ስለሆነ ማለት ነው። ስለዚህ ቦታው ሰፊ ነው፣ ይበቃናል። በእውነት በጣም ሰፊ ነው። ታወቅንበት በፍቅር ከሆነ አንተ ገፋ አንተ ገፋሽ ሳንበባል ሰፊ ስለሆነ እዚህ የምትመጡ ወገኖቻችንም ፊት ለፊት ያላችሁ እንዳልኳችሁ መባችሁን አስገቡ። ከዚያ ወደ ኋላ መለስ እንድትሉልን እናሳስባለን። አሁንም ጥበቃዎችም በጣም ትንሽ እየተቸገሩ ስለሆነ ተራኝ ያሉ ማለት ነው። እንደዚሁ ነው። ሌሎችም ማስተናጋጆች አሉ ዩኒፎርም ለብሰው ወጣቶች ልጆቻችን ደከመን ሰለቸን ሳይሉ በእውነት ሁልጊዜ ማለት ይቻላል። ስለዚህ ከታይ ጀምሮ በጣም እየተቸገሩ ለነሱ እኮ ማለፊያ የለም። አሁን እንግዶች በዓሉን ለማክበር የገዳማትና የአድባራት አስተዳዳሪዎች እንደዚሁ እንግዶቻችን ይመጣሉ። ቤት ይታለፋል ሚመና። ስለዚህ በተለይ በዓሉን ከፈት አድርጉት። እናንተስ ቤት ትመጣላችሁ፣ ከፈት አድርጉት ራሳችሁን በራሳችሁ። ስለዚህ ይህንን ሁላችሁን ከፈት አድርጉና እንድትመጡም እንድትወጡም እነዚሁ አስተናጋጆችም ደስ ብሏቸው እንዲያስተናግዱ ባካችሁ እንድታደርጉልን አሁንም ደግመን ደጋግመን እናሳስባቸዋለን። ያመጣችሁትን ስለት ያመጣችሁትን መባ ተደጋግሞ እየመጣ መልእክት አስተላልፉ እየተባልን ስለሆነ ወረቀቱን ብቻ ብሩን አድርስልን ሳይሆን ሁላችሁም እንድታስገቡ ራሳችሁ እናሳስባለን ማለት ነው። አሁንም ይሄ ይቀረዋል። ከፈት አድርጉ። የተኛችሁ ወይም የተቀመጣችሁ ምንጣፋችሁን አንስታችሁ ብድግ በሉ። አሁን ወንድማችን ያቀርብልንና ስለ ህንፃው እንዴት እንደመሰራት እንዴት ማነቅ እንዳለበት እንዴት መሳተፍ እንዳለበት ያቀርብልንና በኋላ ደግሞ በሚገባ መንፈሳዊ መልእክቱን እናስተላልፋለን። ዛሬ የሚመናን ደስ የሚል በዓል የፍጹም የሆነ የበረከት በዓል የድነት በዓል ነው። ጾም ነው።
ታቦታችንን እናከብራለን፣ ትምህርት እንሰማለን፣ ቅዳሴት አቤት መታደል። እግዚአብሔርን አመስግኑት። በጣም ደስ ይላል። አመስግኑት እግዚአብሔርን። ይህን ያደረገ እግዚአብሔር ስለሆነ፣ ይህን ያከናወነ እግዚአብሔር ስለሆነ ከዚህ በላይ ምን ያድርግልን በእውነት። ስለዚህ እዚህ ጤናና እድሜ ሰጥቶ ያለፈውን ዓመት 2017 በሰላም አሳልፎ ለዚህ አድርሶ ከእናታችን ቤት ተገኝተን እንድናመሰግናት ፈጣሪያችን እንድናመሰግነው በዓሉ እንድናከብር ያደረገ እግዚአብሔር ነው። ቀላል አይደለም። ምንም በቁስና በሌላ የሚተካ ስለሆነ አሁንም እግዚአብሔርን እናከብረዋለን። ውሏችንም ጊዜያችንም የተባረከ ነው የሚሆነው። ስለዚህ ሁላችንም እግዚአብሔርን እናመሰግናለን። አመስግኑት፣ እግዚአብሔርን አመስግኑት። ከዚህ በመቀጠል ወንድማችን ያቀርባል። ወደ ወንድማችን እንሄዳለን። የቀረውን መልእክት ከወንድማችን በኋላ እንናገራለን። ይህን እናቀርበዋለን። እሺ፣ ወደ ወንድማችን እስቲ በስመ አብ ሁላችሁም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ ከጠቅላይ ቤተ ክህነት የመጣችሁ የመምሪያው ኃላፊዎች፣ አባቶቻችን መነኮሳት፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ከሩቅም ከቅርብም የተሰበሰባችሁ የቤተ ክርስቲያናችን ውድ ልጆች፣ ምዕመናን፣ ምዕመናት በእግዚአብሔር ስም እንደምንሰነበታችሁ? አይሰማም? እንደምንሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንኳን አደረሳችሁ። ምን ልብላችሁ? እግዚአብሔርን አመስግኑ። ጸጥ ብላችሁ ተረጋግታችሁ ለሁለት ደቂቃ ይህንን መልእክት በሚገባ አዳምጡ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የዓለም አይኖች ሁሉ እንጦጦ ኪዳነ ምሕረት ላይ ይሆናሉ። ይህንን ቃል ሁላችንም አብረን እንለዋለን በአንድ ላይ። የዓለም አይኖች ሁሉ በውስጤ አይሰማኝም። የዓለም አይኖች ሁሉ ድገሙት። የዓለም አይኖች ሁሉ እንጦጦ ኪዳነ ምሕረት ላይ ይሆናሉ። መቼ ካላችሁ ከመጋቢት 11 እስከ መጋቢት 13 በመሄኛው ከመጋቢት 11 በሉስቲ ከመጋቢት 11 እስከ መጋቢት 13 ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት በሁላችሁ በቀጥታ ስርጭት ጠብቁ። ይህንን መልእክት እያንዳንዳችሁ እዚህ ግቢ ውስጥ ያላችሁ የእንጦጦ ሐመረ ቅድስት ኪዳነ ምሕረት ገዳም ወዳጆች በጠቅላላ ሀገር ውስጥም ላሉ ውጭ ሀገርም ላሉ ክፍለ ሀገርም ላሉ አንድ ሰው ለ50 ሰው ይህንን መልእክት የማድረስ መንፈሳዊ ግዴታ አለባችሁ፣ አለብን ማለት ነው። ምን እያላችሁ? የዓለም አይኖች ሁሉ እንጦጦ ኪዳነ ምሕረት ላይ ይሆናሉ የሚል መልእክት ጽፉና ከመጋቢት 11 እስከ መጋቢት 13 ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት ጠብቁን ትላላችሁ። ከዚያም በየትኞቹ ሚዲያዎች ከተባለ በቅርቡ በትልልቅ ሚዲያዎች በሬዲዮ እና በቴሌቪዥን በቲክቶክ እና በዩቲዩብ እንዲሁም በፌስቡከሮች አማካኝነት መረጃውን በመላው ዓለም ለሚገኙ ኦርቶዶክሳውያን እናደርሳለን። በየትኞቹ ሚዲያዎች በቀጥታ ስርጭት እንደሚተላለፍ ይህን ምን ለማድረግ ካላችሁ ከዚህ እንደሚከተለው እነግራችኋለሁ። እንጦጦ ሐመረ ቅድስት ኪዳነ ምሕረት ገዳም ከተመሰረተችበት ዘመን ጀምሮ በርካታ መንፈሳዊ አገልግሎቶችን በሀገር ውስጥና በውጭ ሀገር ላሉ ምዕመናን እየሰጠች ቆይታለች። ከ20 ሰዓት በላይ በአንድ ቀን ውስጥ ከሚገለገልባቸው አዲስ አበባ ውስጥ ካሉ ገዳማት መካከል ቀዳሚዋ ናት። ደግሞ ልዩና ስለት ሰሚ ጸሎት ሰሚ ስፍራ ናት። በዚህም ምዕመናን ሁሉ በእኩል ድምፅ የሚመሰክሩላት ታላቅ ገዳም ናት። 140 የሚሆኑ የገዳሙ አገልጋዮች ይገኛሉ። በዚህ ገዳም 140 ከምሽቱ 3 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ከ12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ያለ መድከም ያገለግላሉ። ድንቅ አባቶችን ያሉ እነዚህን አባቶች ለሰጠን
ለአምላካችን እግዚአብሔር ክብር ምስጋና ይገባዋልና እግዚአብሔርን በእልልታ አመስግኑት። እና ምን ገጠመ ካላችሁ ይህ የቀጥታ ስርጭት የ3 ቀን የኦንላይን ፈንድሬዚንግ ያስፈልገበት ምክንያት ምንድነው ካላችሁ እዚህ በእናንተ ጀርባ ባለ 2 ቤዝመንትና ባለ 6 ወለል ህንፃ እየተገነባ ይገኛል። ይህ ህንፃ 1200 ካሬ ላይ ያረፈ ነው። የሚያገለግለው ደግሞ እናንተ ስትወልዱ ልጆቻችሁን ክርስትና የምታስነሱበት ቤት ትልቅ አዳራሽ ያስፈልጋል። አሁን ያለው የክርስትና ማጥመቂያ ቤት እኛን ገዳሟን አይመጥንም፣ በጣም ጠባብ ነው። በዚህ የተነሳ ሰዎች እየተመለሱ ነው። ስለዚህ ምዕመናን እንዲገለገሉ ትልቅ የክርስትና ቤት ያስፈልጋል። ከዚያም ፉካ ቤቶች ያስፈልጋሉ። የገዳሙ ልዩ ልዩ ጽሕፈት ቤቶች፣ ቢሮዎች ያስፈልጋሉ። አባቶቻችን 82 የሚሆኑ የገዳሙ አባቶች አገልጋዮች አሁን በዚህ ሰዓት ያረፉበት ቦታ የኛን የኦርቶዶክሳውያንን ክብር የማይመጥን ሰቃጭና ዘግናኝ ስፍራ ላይ ነው ያሉት። ስለዚህ የአባቶች ማረፊያ ቤት ይሆናል። ሌላው ደግሞ ትልቅ የስብሰባ የሰርግ ለሌሎች ምዕመናን የሚጠቀሙበት አዳራሽ ይኖረዋል። እነዚህንና የመሳሰሉትን የያዘ ባለ 2 ቤዝመንትና ባለ 6 ወለል ያለው ትልቅ ህንፃ እየተገነባ ይገኛል። ይህ ህንፃ የሚጨርሰው 640 ሚሊዮን ብር ነው። 640 ሚሊዮን ብር። ታዲያ እኛም አባቶቻችን ከ10 ቀን በፊት ታዋቂ ሰዎችን፣ የኪነ ጥበብ ባለሙያዎችን፣ አርቲስቶችን እንዲሁም የሚዲያ ሰዎችን፣ ዘማሪያንን፣ መምህራንን መርጠው ጥቂት ለማወያየት ጠርተው ነበረ አዳራሽ ላይ ከ10 ቀን በፊት። በዚያም ከተነሱት ጉዳዮች መካከል እርዱን የሚል ነው። እኛም እና ሌሎችም ያነሱት ጥያቄ እንጦጦ ሐመረ ኪዳነ ምሕረት ገዳም ሀብታም አይደለች፣ ለምን ትለምናለች? በሚሰበሰበው ገንዘብ ለምን አትሰሩም? የሚል ጥያቄ እኛም አንስተናል፣ ሌሎችም አንስተዋል። አባቶቻችን የነገሩን ምላሽ ግን አሳማኝ ነበር። እኛም ከአዳራሽ ስንወጣ አምነንበት ወጥተን ሁላችንም በአንድ ቃል እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ልናገለግላቸው ቃል ገብተን እንቅስቃሴ ጀምረናል። የኛ ሥራ መታዘዝ ነው። የአባቶች ሥራ መጸለይ ነው። የእናንተ ሥራ መስጠት ነው። የእግዚአብሔር ሥራ ደግሞ መባረክ ነው የሚሆነው። ስለዚህ እስካሁን የተሰበሰበውን ገንዘብ 135 ሚሊዮን ብር ከዚህ ቁመን እሁድና በኪዳነ ምሕረት የለመነውን ገንዘብ 135 ሚሊዮን ብር ተቀብለናል። ብሩን ደግሞ ይሄው አሁን ያለበትን ህንፃ ደረጃ ላይ አድርሰናል አሉን። እኛም ማየት አለብን ብለን ተነስተን ዞረን አየን። ከ20% በላይ ስራው ተከናወነ ማለት ነው። በዚያ 135 ሚሊዮን ብር። አሁን የሚቀረው 505 ሚሊዮን ብር ነው። ሌላም ብር ደግሞ አለ ይባላል ስንላቸው እውነት ነው አለ። ያ ግን 140 አገልጋዮች በየወሩ ደሞዝ የሚከፈልበት ነው። ይህንን ደግሞ ጠቅላይ ቤተ ክህነት፣ ሀገረ ስብከትና የክፍለ ከተማው ቤተ ክህነት ያውቀዋል፣ የገዳሙ ቦርድን ያውቀዋል። መጠባበቂያ ነው። ይህንን አውጥተን ከሰራንበት ገዳማ ባዶ ነው የምትሆነው። ትክክል ነው። እንኳን ገዳም እንኳን እንጦጦ ሐመረ ኪዳነ ምሕረት ይቅርና በዚህ ዘመን ያለ አንድ አባትና እናት ለልጆቻቸው ገንዘብ ያስቀምጣሉ መጠባበቂያ ሲያድጉ የሚጠቀሙበት ብለው እንጂ ሙጥጥ አድርገው ቤቱን ባዶ ያደረጉትን። ስለዚህ አባቶቻችን በግልጽ በዚህ መጠን ከተናገሩ የኛ ሥራ መስጠት ነው። ማጉረምረም፣ ሐሜት ውስጥ መግባት፣ መሳደብ አያስፈልግም። ያለው ይሰጣል፣ የሌለው ደግሞ ካለው ያደርስህ ብሎ ይመርቃል ማለት ነው። እነሱም ደግሞ በግልጽ 135 ሚሊዮን ብር የሰጣችሁንን እዚህ ህንፃ ይኸው አይታችሁታል። 2፣ 3፣ 4 ወለል ላይ
ደርሷል። ትልልቅ ስራዎች ተሰርተዋል። ከዚህ በላይ በግልጸኝነትና በተጠያቂነት መስራት የለም እና 135 ሚሊዮን ብር ሰብስበው እዚህ ላደረሱት አባቶቻችን በእውነት በንጽህና በግልጽ ስለሰሩ ክብር ምስጋና ይገባቸዋል። ሁላችሁም አመስግኑላቸው፣ እልል በሉ፣ አጨብጭቡ፣ እግዚአብሔርን አመስግኑ። የሰጣችሁት ገንዘብ እዚህ ቦታ ላይ ውሏል። መጀመሪያ ላይ የሰጣችሁት ገንዘብ ደግሞ ያው ያንን የሚያክል ትልቅ አፓርታማ ያንን የሚያክል ህንፃ እዛ ላይ ውሏል። ስለዚህ አባቶቻችን ታማኞች ናቸው። አሁን 505 ሚሊዮን ብር በዚህ 3 ቀን ውስጥ ተሰብስቦ ማለቅ ይኖርበታል። ከዚያ በኋላ ልመና የሚባል እንጦጦ ኪዳነ ምህረት አውደ ምህረት ላይ አይኖርም። እንደዛ ከሆነ ምን እናድርግ? አሁን ሚዲያ ላይ ያላችሁ እዚህ ፊት ለፊት ያላችሁ የምነግራችሁን ስልክ ቁጥር ትይዛላችሁ። ገንዘብ ለቀጥታ ስርጭቱ በካሽ አትሰጡም። በቀጥታ በገዳሟ አካውንት ነው የምታስገቡት። ለዚህ ጉዳይ ተብሎ የተዘጋጀ ማለት ነው። መልእክቱን ደግሞ አውሮፓ፣ አሜሪካ እና መካከለኛው ምስራቅ እንዲሁም ክፍለ ሀገር ላሉና አዲስ አበባ ላሉ እያንዳንዳችሁ ለ50 ሰው ይህንን መልእክት ታደርሳላችሁ። ያላችሁ ገንዘብ ትሰጣላችሁ፣ የሌላችሁ ደግሞ መልእክቱን ታደርሳላችሁ። ለሚሰጡት ትናገራላችሁ ማለት ነው። ይህን ሁሉ አለማድረግ ግን የእንጦጦ ኪዳነ ምህረት ወዳጅ ሳይሆን የእንጦጦ ኪዳነ ምህረት ጠላት ነው የሚያሰኘን ማለት ነው። ምክንያቱም አንድ ሰው ሁሉ ነገር ፍትፍት ተደርጎ በግልጽ እየተነገረው አለማድረግ ከጠላት ጋር እኩል እንደመቆም ነው የሚቆጠረው። የኪዳነ ምህረት ልጆች ግን ከዚህ በላይ ነው የሚያደርጉትና ሁላችሁም አሁን በዚህ ሰዓት ገንዘብ አስገቡ የሚል መልእክት አይደለም የምንነግራችሁን ስልክ ቁጥር ይዛችሁ መጋቢት 11 ምሽት 1 ሰዓት ላይ ሲደርስ ሚዲያዎች ላይ እየገባችሁ እየደወላችሁ በቀጥታ ስርጭት ለእንጦጦ ኪዳነ ምህረት 1 ብር፣ 100 ብር፣ 1000 ብር፣ 10000 ብር፣ 50000 ብር፣ 100000 ብር፣ 1 ሚሊዮን ብር፣ 10 ሚሊዮን ብር ቤቴ ትርፍ ቤት ያላችሁ መኪና ያላችሁ መሬት ያላችሁ ለእንጦጦ ኪዳነ ምህረት እያላችሁ ቃል እንድትገቡና እንድትሰጡ ብቻ ነው። ይህንን ስልክ ካልያዛችሁ ግን የምትደውሉበት ስለማይኖር የማየት ብቻ ይሆናል ማለት ነው እና ሁላችሁም በኪዳነ ምህረት ስም የያዛችሁትን ሞባይል እንድታወጡ በአዛኝቷ ማርያም ስም እለምናችኋለሁ። ሞባይላችሁን አውጡ። ሞባይላችሁን አውጡ። ሁላችሁም ገንዘብ እንድታስገቡ አይደለም አሁን የምነግራችሁን ስልክ ሴቭ እንድታረጉ ነው። ለክፉም ለደጉም ይህ ስልክ ይጠቅማችኋል። እንጦጦ ኪዳነ ምህረት የምትፈልጉት እንኳን አገልግሎት ቢኖር ዛሬ እንኳን ባትፈልጉ የዛሬ ዓመት፣ የዛሬ 10 ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ወር ይጠቅማችኋል። ለክፉም ለደጉም እነዚህ ስልክ ቁጥሮች በጣም ነው የሚጠቅማችሁና ስልኮቹን ያዙ። ስልካችሁን አውጡ። ሁላችሁም ከፊት ለፊት አውጡ እንጂ አውጡ። ቶሎ በሉ። በግራ በቀኝ በፊትና በኋላ በኪዳነ ምህረት ስም አውጡ እየተባላችሁ አለማውጣት ማለት ነውር ነው እና አውጡ። ቶሎ በሉ። በደንብ ያዙ። ይሄንን ስልክ 09 11 19 05 03 ይህ አንደኛው ስልክ ቁጥር ነው። እዛው ቀጥላችሁ ሁለተኛ ስልክ ቁጥር ያዙ። ምልክት አድርጉበትና ስትሪክስ ወይም የእኩል ይሆናል ምልክት አድርጉበትና ያዙ። ከዛ ተለዩታላችሁ ለብቻ ወይም ቴሌግራም ላይ ወይም ሜሴጅ ላይ ጻፉት። 4 ስልክ ቁጥር ነው። አካውንት ቁጥሮችም አሉ። በደንብ ጻፉ። ምነግራችሁ ምክንያቱም ለሌሎች ሁሉ መልእክት ስለምታስተላልፉ እንደነገርኳችሁ ነው። ካላችሁ ትሰጣላችሁ፣ ከሌላችሁ ለሌላው ሰው ታደርሳላችሁ። ግዴታ አይደለም። ሁለተኛው ስልክ ቁጥር 09 11 59 26 05 አንደኛው ባይነሳላችሁ ሁለተኛው ይጠቅማችኋል። ሁለተኛው ስልክ ቁጥር 09 11 59 26 05 ሶስተኛው ስልክ ቁጥር 09 11 44 61 44 አራተኛው ስልክ ቁጥር 09 57 66 39 39 ደግሞአለሁ 09 57 66
3939 ለመደወልና መረጃዎችን ለማግኘት የሚጠቅሟችሁ ስልክ ቁጥሮች ናቸው። ይህንን ስልክ ይዛችሁ ገንዘብ ስታስገቡ በእነዚህ አካውንቶች ነው። ያስገባችሁትን ገንዘብ ደግሞ በእነዚህ ስልኮች በዋትሳፕ ወይም በቴሌግራም ስማችሁን እየጻፋችሁ ትልካላችሁ። በቀጥታ ስርጭቱ ቀን ስም ዝርዝራችሁ እየተነገረ በመላው ዓለም ለሚኖሩ ኦርቶዶክሳውያን እንደ ማነሳሻ እንደ ማነቃቂያ ይጠቀሙበታል ማለት ነው። ንግድ ባንክ ነው። ይህን ቁጥር ያዙ። የእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳም ይህ ህንፃ የሚሰራበት የንግድ ባንክ አካውንት ነው። ከፊት ለፊት አንድ ቁጥር ትጽፉና አከታትላችሁ 5 ጊዜ 0 0 0 0 0 37 80 77 9 አለቀ። ንግድ ባንክ። አባይ ባንክ 98 41 01 10 02 32 20 17 ሶስተኛው አሃዱ ባንክ 00 88 91 17 20 30 መጨረሻ 1 በእነዚህ አካውንቶች እያስገባችሁ በእነዚህ ስልክ ቁጥሮች ዋትስአፕ እና ቴሌግራም ላይ ትልካላችሁ። መጋቢት 11 ከምሽቱ 1 ሰዓት ጀምሮ ሊቃነ ጳጳሳት፣ የኪነ ጥበብ ባለሙያዎች፣ መምህራን፣ ዘማሪያን፣ ጋዜጠኞች መድረክ ላይ ይቀመጣሉ። የላካችሁትን እያነበቡ በመላው ዓለም ለሚኖሩ ኦርቶዶክሳውያን የሰጣችሁትን ገንዘብ ይናገራሉ። ያ መርሃ ግብር ደግሞ በሬዲዮ፣ በቴሌቪዥን፣ በዩቲዩብ፣ በቲክቶክ እና በፌስቡክ በመላው ዓለም ለሚኖሩ ኦርቶዶክሳውያን በቀጥታ ስርጭት ይተላለፋል። የዓለም አይኖች ሁሉ ከመጋቢት 11 ከምሽቱ 1 ሰዓት ጀምሮ እስከ መጋቢት 13 ከምሽቱ 1 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት እና 10 ሰዓት እንጦጦ ኪዳነ ምሕረት ላይ ይሆናሉ። ሞቷችንም ለእንጦጦ እናቴ አላድርም ከቤቴ ይሆናል። ይህንን ትላላችሁ። ሁላችሁም የኪዳነ ምሕረት ወዳጆች ድምፃችሁን ከፍ አድርጋችሁ ለእንጦጦ እናቴ በሉ። ሁላችሁም ኧረ አይሰማም። ለእሷ ውለታ ለዋለችላችሁ እንዲህ ድምፅ ምስ ማድረግ ተገቢ አይደለም። ለእንጦጦ እናቴ አይሰማም። የኪዳነ ምሕረት እናቴ፣ ለኪዳነ ምሕረት እናቴ አላድርም ከቤቴ። አይኖቻችን ሁሉ የሚሆኑት ኦንላይን ላይ ነው የሚሆነው ማለት ነው። ለወዳጅ ዘመዶቻችሁ ሁላችሁ እየደወላችሁ እንጦጦ ኪዳነ ምሕረት መርሃ ግብር አላት። መጋቢት 11 ምሽት 1 ሰዓት ላይ ቀን አይለመንም። 1 ሳምንት 1 ወርም አይለመንም። 3 ቀን ሌሊት ብቻ እጥር ምጥን አድርጎ ባጭሩ አከናውኖ መለያየት ነው። እንጦጦ ኪዳነ ምሕረት ስጡኝ ብል አይደለም፣ ራሱ ነው ሰው የሚሰጣት። ነገር ግን ከዛ በፊት ምናልባት 5 ሰዎች 100 ሚሊዮን ብር ከሰጡ ልመናው ይቀራል። 5 ሰዎች ማለት ነው። በእነዚህ ስልክ ቁጥር ደውላችሁ 5 ሰዎች ከሰጣችሁ ልመናው ይቀራል። ካልሰጣችሁ ግን 3 ሌሊት ሙሉ ይለመናል። 505 ሚሊዮን በ3 ቀን ውስጥ ለምነን መጨረስ ካልቻለን እንጦጦ ኪዳነ ምሕረት ልጆች የሏትም ማለት ነው። ምክንያቱም ኦፊሻሊ ተነገረ፣ ታወጀ። ይሄው ይህንን አድርገናል። አሁን አጫጭር መልእክቶችን በደንብ ስሙ። ከኔ ከፊት ለፊት መድረክ ላይ 2 እህቶች ጠረጴዛ ላይ ቁጭ ብለው ወንበር ይዘው ወረቀት ይዘው መዝገብ ይዘው ይጠብቋችኋል። እነማን? በዕለቱ መደወል የማትችሉ ገንዘብ ትልልቅ ገንዘብ መስጠት የምትችሉ መጣችሁ እንድትመዘገቡ 1 ቁጥር። 2ኛ ዩቲዩበሮች ከ10,000 በላይ ፎሎወር ያላችሁ ዩቲዩበሮች መጣችሁ እንድትመዘገቡ። ከ10,000 በላይ ያላችሁ ከ10,000 የቲክቶክ ፎሎወር ያላችሁ ማንኛውም ኦርቶዶክስ መጣችሁ እንድትመዘገቡ። ኦርቶዶክሳውያን ከ10,000 በላይ ያላችሁ ኦርቶዶክሳውያን እስከ 2 ሚሊዮን እስከ 5 ሚሊዮን እስከ 7 ሚሊዮን ድረስ እስከ 10 ሚሊዮን ድረስ ያላችሁ ዓለማዊ ቲክቶከሮች፣ ዓለማዊ ኮንቴንት ያላችሁ፣ መንፈሳዊ ኮንቴንት ያላችሁ ልትሆኑ ትችላላችሁ። በተመሳሳይ መልኩ ኢንስታግራምም ላይ እንደዚሁ፣ ፌስቡክም ላይ እንደዚሁ፣ ዩቲዩብም ላይ እንደዚሁ ያላችሁ የሬዲዮ
ጣቢያ ቴሌቪዥን፣ የሬዲዮ ጣቢያ ባለቤቶች፣ የቴሌቪዥን ጣቢያ ባለቤቶች፣ የሚዲያ ሰዎች፣ ጋዜጠኞች፣ አርቲስቶች፣ የኪነ ጥበብ ባለሙያዎች በሙያችሁ ማገዝ የምትችሉ ለዚህ ቀጥታ ስርጭት ሆስት ማድረግ የምትችሉ በአጠቃላይ እየመጣችሁ ከዚህ እንድትመዘገቡ፣ ምናልባት ደግሞ ማለፍ ያልቻላችሁ ካላችሁ በተሰጣችሁ ስልክ ቁጥር እየደወላችሁ መመዝገብ እንድትችሉ፣ መደወል ካልቻላችሁ በቴክስት እና በዋትሳፕ እና በቴሌግራም እኔ በዚህ ማገልገል እችላለሁ እያላችሁ እንድትመዘገቡ አደራ እንላችኋለን። ምክንያቱም የተወሰኑ ቲክቶከሮችና ዩቲዩበሮችና ቴሌቪዥን ጣቢያዎችን ብቻ አሰማርተን ይህንን ስራ ለመጨረስ ነበር የታሰበው። ነገር ግን በጣም ብዙ ሰዎች ይቀየማሉ፣ ያኮርፋሉ። እኔ ለምንድን ነው ያልተጠራሁት ይላሉ። ለእንጦጦ ኪዳነ ምሕረት ማገልገል የማይፈልግ ወጣት ኦርቶዶክሳውያን የኪነ ጥበብ ባለሙያዎችና ሚዲያ የለም። ስለዚህ ኦፊሻል ይነገርና ማገልገል የሚፈልጉ ሁሉ ያገልግሏት። በዚህ መሰረት ከተመዘገባችሁ በኋላ ቀን ትደለደላላችሁ። በ11 ሌላ፣ በ12 ሌላ፣ በ13 ሌላ። ምክንያቱም አዳራሹ ጠባብ ስለሆነ በስነ ስርዓት ማስተናገድ እንደሚቻል ለማሳየት ትመደባላችሁ። ይህንን ለማድረግ ደግሞ ስማችሁና ስልክ ቁጥራችሁን ታስመዘግባላችሁ ማለት ነው። ከዛ በፊት ግን መጋቢት ሁለት ከጠዋቱ 4 ሰዓት ላይ እንጦጦ ኪዳነ ምሕረት ትልቁ አዳራሽ ላይ የምትገኙት ቴሌቪዥን ጣቢያ ያላችሁ ባለቤቶች፣ ሬዲዮ ጣቢያ ያላችሁ ባለቤቶች፣ የሚዲያ ሰዎች፣ ሚዲያ ያላችሁ ቲክቶከሮች፣ ዩቲዩበሮች፣ ትልልቅ ተከታይ ያላችሁ ፌስቡከሮች፣ ቲክቶከሮች እና ዩቲዩበሮች መጋቢት 2 ጠዋት 4 ሰዓት ላይ እዚህ ትልቁ አዳራሽ ጋር እንድትገኙ ኦሪየንቴሽን ይሰጣል። በዛን ቀን ጋዜጣዊ መግለጫ ይሰጣል። በዛን ቀን ዶክመንታሪ ከጠዋቱ 4 ሰዓት እስከ ማታ 10 ሰዓት ድረስ ዶክመንታሪ በአጭር ይሰራል። እንደዚሁም ቃለ መጠየቆች ይኖራሉ። በቲክቶክ እና በዩቲዩብ እና በፌስቡክ ማስታወቂያዎች ይሰራሉ። በዚያ ሰዓት ላይ አሁን ያልኳችሁ ሰዎች እዚያ እንድትገኙ ኦፊሻሊ ተጠርታችኋል። ኦፊሻሊ ተጠርቶ ኋላ አልተጠራሁም ብሎ ማማት አይቻልም። ላልመጡ ሰዎች ንገሯቸው፣ በተሰጣቸው ጸጋ ያገልግሉ። እግዚአብሔር ከኛ ጋር ይሁን። መጨረሻ ይችን መልእክት ድገማት። ለእንጦጦዋ እናቴ በሉ ሁላችሁ። ለኪዳነ ምሕረት እናቴ፣ ሴቶች ብቻ፣ እናቶች ብቻ። ለኪዳነ ምሕረት እናቴ፣ ለኪዳነ ምሕረት እናቴ አላድርም ከቤቴ። ወንዶች አባቶች፣ ለኪዳነ ምሕረት እናቴ አላድርም ከቤቴ። ሁላችሁም ባንድ ላይ ለኪዳነ ምሕረት እናቴ አላድርም ከቤቴ። ከመጋቢት 11 እስከ መጋቢት 13 ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት ጠብቁ። ይቆየን። እናመሰግናለን። እስከ አንድ ጊዜ እግዚአብሔርን ሁላችንም እናመሰግነው። አመስግኑት እግዚአብሔር። እሺ ወንድማችን በሚገባ ገለጻ አድርጎልናል። በትናንትናው ምሽትም የነበራችሁ ወገኖቻችን አዳምጣችኋል። አሁን ወንድማችን መምህር የማርያም ወርቅ እንዳለው የሁላችንም አሻራ ማረፍ ስላለበት ማረፍ ብቻ ሳይሆን በረከትም ማግኘት ስላለብን ማለት ነው። ስለዚህ የሁላችን ቤት ስለሆነ ማሳሰቢያ ሳያስፈልገን ሁላችንም እንድትንሳተፍና በተለይ አሁን በመጨረሻ የገለጸው መጋቢት 2 ለ3 ቀናት ያለውን እንድትከታተሉ ላሰሙም እንድታሰሙልን ነው አሁን የተነገረን ወይም ገለጻ የተደረገልንና በኋላ በመጨረሻ ህንፃውን ማየት ትችላላችሁ ማለት ነው። በጣም ልዩ የሆነ ስለሆነ ማለት ነውና ይህን እንድታደርጉ እናሳስባለን። ለዚሁ በዚሁ የተቋቋመ ወይም ደግሞ ያሉት ወንድሞቻችን እንደዚሁ ልማት ኮሚቴዎች ደግሞ በዚህ ጠረጴዛ ላይ አሉ፣ በአውደ ምሕረቱ ላይ ማለት ነው። ለእናንተ ተብሎ የተዘጋጀ በእውነት በብር ይሄ ነው ተብሎ ማለት ባይቻልምም እናንተ እንድትማጸኑባት የምንወዳት የምናከብራት በእውነት እጅግ
እሷን በብር እንደዚህ ማለት ይከብዳል። ግን ለእናንተ ተብሎ ዕድሜ ቀጥል ትባላለች። የራሷ ምስጢር የራሷ ትርጉም አላትና እመቤታችንም አለች። እሷንም መጽሐፍ ደግሞ ልዩ የሆነ መጽሐፍ አለ። ድርሳነ ኪዳነ ምሕረት፣ መልካ ኪዳነ ምሕረትና መልካ ፍልሰታ ሌሎችም አሉ። ስለዚህ ይህንን በመካከላችሁ ስላለ እዚህ አውደ ምሕረቱ ላይ ልማት ኮሚቴዎች ከጠላት ምሽት ጀምሮ አለ እንዲያምን የተወሰነ ነው ያለው። ስለዚህ ይህንን እንድትወስዱ እናሳስባለን። ሌላው አሁን ዘማሪት ፍቅርተ መዝሙር ደግሞ ታቀርብና በኋላ እንደዚሁ ስለቶች አሉ እነሱን እንናገራለን። የቃል ኪዳኑ ታቦት ወደ አውደ ምሕረቱ እስከሚመጣ ድረስ መልእክቶችንም እየተናገር እንደዚሁ ማሳሰቢያዎችንም በዝማሬ እንቆያለን ማለት ነው። እስኪ አንድ ጊዜ እግዚአብሔር ልል ብላችሁ አመስግኑልን። አመስግኑ እግዚአብሔር። እሺ አሁን ዘማሪት ፍቅርተ ከሷ ጋር ሆነን እግዚአብሔር እናመሰግናለን። ወደ ዘማሪቱ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? አሜን። አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው የከበሩና የተመሰገነ ይሁን። ሁላችንም እያጨበጨብን አብረን እንዘምር። ዘምሩ እግዚአብሔር ይመስገን ቸላላ ለአምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታ እግዚአብሔር ይመስገን የሕይወት እስትንፋስ ዘራብን ሕያው እንድንሆን ይህን አደረገ አምላካችን እግዚአብሔር ይመስገን ስለማይነገር ስጦታ እግዚአብሔር ይመስገን ስለማይነገር ስጦታ ሁላችሁም ያጨበጨባችሁ ዘምሩ። ቸላላ ለአምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታ እግዚአብሔር ይመስገን ነፋስ ገስጾ ማዕበል አቆሞ የሚያሻግር የዓለም ፈተና ቢበዛ እርሱ መጠጊያችን ስለማይነገር ስጦታ እግዚአብሔር ስለማይነገር ስጦታ እግዚአብሔር እጃችሁ ፈርጋችሁላችሁ ዘምሩ። ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታ እግዚአብሔር ይመስገን ዳግም እንዳንሞት በሞቱ ሞትን ረታልን የምንመካበት ትንሣኤ ሰላምን ለሰጠን ስለማይነገር ስጦታ ስለማይነገር ስጦታ እግዚአብሔር ይመስገን ቸላላ ለአምላክ ስንል እያላችሁ ስለማይነገር ስጦታ ስላሴ ሙሴ የጸባቶ ዘሲና
ነሽ ተስፋ ለአዳም ኪዳነ ምሕረት አንቺ ነሽ ለልላችሁ ኪዳነ ምሕረት አንቺ ነሽ ተስፋ ለአዳም ኪዳነ ምሕረት በተሰደደ ጊዜ ከገነት በተሰደደ ጊዜ ከገነት በተሰደደ ጊዜ ስምኪ ጥበብ ማርያም ስምኪ ስምኪ ጥበብ ማርያም ስምኪ ጥበብ ማርያም ስምኪ ጥበብ ማርያም ስምኪ ጥበብ ማርያም ስምኪ ማርያም ስምኪ ጥበብ ማርያም ስምኪ ጥበብ ማርያም ስምኪ ጥበብ ስምሽ ጣፈጣ ማርያም ስምሽ ስምሽ ጣፈጣችሁ ከፍ አድርጋችሁ ማርያም ስምሽ ጣፈጣል 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 ስምኪ ጥበብ ማርያም ስምኪ ጥበብ ስምኪ ጥበብ ማርያም ስምኪ ጥበብ ማርያም ስምኪ ጥበብ ማርያም ስምኪ ጥበብ ማርያም ስምኪ ማርያም ስምኪ ጥበብ ማርያም ስምኪ ጥበብ ማርያም ስምኪ ጥበብ ያላተመተመ ያላለቀሰሰ ያላተመተመ ያላለቀሰሰ ኪዳነ ምሕረት ልቦን ተመለሰ ነበርምዬ ማርያም ነበርምዬ ማርያም ነይነ ቤዛዊቷን የእግዚአብሔር እናት የመድኃኒዓለም ነይነምዬ ማርያም ነይነ ቤዛዊቷን ሳልለመቅደስ የመሻት ማሬ ሳልለመቅደስ የመሻት ማሬ አንቺ አይደለሽም ወይ ላይነ ሰዎች ማሬ ነይነምዬ ማርያም ነይነምዬ ማርያም የእግዚአብሔር እናት የመድኃኒዓለም ነይነምዬ ማርያም ነይነ ቤዛዊት እሺ እግዚአብሔርን እናመሰግናለን። ዝማሬው ይቀጥላል። ሁላችሁም አንድ ጊዜ እልል እያልን እግዚአብሔርን እናመሰግናለን። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እነሆ በአሁኑ ሰዓት ከመንበረ ክብሩ የቃል ኪዳኑ ታቦት በብፁዕ አባታችን በክቡር ስራ አስኪያጃችን በክቡር አስተዳዳሪያችንና በገዳማትና በአድባራት አስተዳዳሪዎች በአበው መነኮሳት ታጅቦ እነሆ በስርዓተ ዑደቱ ላይ በመከናወን ስለሆነ ታቦት ወጥቷል። ሁላችሁም እልል እያልን ታቦታውን እናከብራለን። አመስግኑ እግዚአብሔርን። እዚህ አድርሶን እግዚአብሔርን እያከበርን እያመሰገንን ስለሆነ ለዚህ ሰዓት እንዳደረሰ ሁሉ ደግሞ በዓሉንም የበረከት እንዲያደርግልን እነሆ ከዛሬ ዕለትም ለዛሬ ዓመት በሰላምና በጤና እንዳደርሰን አመስግኑት እግዚአብሔርን። አመስግኑ እግዚአብሔርን። የቃል ኪዳኑ ታቦት እነሆ ሁላችንንም ለመባረክ ወደዚህ ሁላችንንም አምላካችን እግዚአብሔር የፈለግነውን ሁሉ እንዲያከናውንልን የውስጣችን ጥያቄ ሁሉ እንዲመለስልን እነሆ የበረከት ዕለት ነውና በረከቱን እንድናገኝ እግዚአብሔር እናታችን ቅድስት ድንግል ማርያምን እናመሰግናታለን። አመስግኑ፣ ሁላችሁም እናመስግን። እግዚአብሔር ድምፃችን ከፍ አድርጉና አመስግኑ። ዝማሬው ይቀጥላል።
አመስግኗት። ለልበሉ አጨብጭቡ። ከፍ አድርጋችሁ ለኪዳነ ምሕረት እናታችን እንኳን አደረሳችሁ። እግዚአብሔርን አመስግኑ። ለልበሉ እጆቻችሁ ከፍ አድርጋችሁ አመስግኑ። ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ማርያም ኪዳነ ምሕረት ማርያም ኪዳነ ምሕረት ማርያም ኪዳነ ምሕረት እጆቻችሁ ኪዳነ ምሕረት ሰላም ሰላም ለኪ በሏት። ከፍ አድርጉ እጆቻችሁ። እንኳን አደረሳችሁ። በሌሊት ያሳታን እናታችን የጠበቀችን ሰላም ለኪ ሰላም ለኪ ማርያም ኪዳነ ምሕረት ማርያም ኪዳነ ምሕረት ማርያም ኪዳነ ምሕረት ማርያም ኪዳነ ምሕረት ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ኧረ በእጃችሁ ኪዳነ ምሕረት ማርያም ኪዳነ ምሕረት ማርያም ኪዳነ ምሕረት ማርያም ኪዳነ ምሕረት እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረገን አመስግኑ። እቺ ቀን ላሳየን እግዚአብሔር ይመስገን ለዚህ ያደረሰን እቺ ቀን ላሳየን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። አመስግኗት ልጆቻችን። ምን ነው ኪዳነ ምሕረት እቺን ቀን ላሳየን እግዚአብሔር ይመስገን ለዚህ ያደረሰን እቺ ቀን ላሳየን እግዚአብሔር ይመስገን። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። የመስቀሉ ፍቅር ሲገባን ኧረ በእጃችሁ አመስግኑ። ዘማን ወንዶች ያንሳል ኪዳነ ምሕረት ለምስጋና የመጣ ነው። ለመስቀሉ ፍቅር ሲገባን እመቤታችንን እናያታለን። የመስቀሉ ፍቅር የገባችው የመስቀሉ ፍቅር የገባችው የመስቀሉ ፍቅር የገባችው የመስቀሉ ፍቅር የገባችው ኪዳነ ምሕረት አለች ከጎናቸው። የመስቀሉ ፍቅር የገባችው ኧረ መስክሯት በእጃችሁ ስ የመስቀሉ ፍቅር የገባችው የመስቀሉ ፍቅር የገባችው እመቤታችን አለች ከጎናቸው። አባ ሕርያቆስ አባታችን የመስቀሉ ፍቅር ሲገባው ልብ ያፈለቃለ መልካም ምግብ ከእመቤቴ ጋር ሲነጋገር ከድንግል ማርያም ጋር ሲነጋገር የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እርራት አመስግኗት የማያቋርጥ ልታስብ ሲገባን እመቤታችንን እናያታለን። ለመናኙ ጸሎት ልዩ ዕጣን የዋሻው ሻማ ነሽ እመብርሃን መዓዛሽ ስትትኝ ከግሸን ትናፍቂኛለሽ መሆን ስራፍቂኛ እሎላ ተሲ የመስቀሉ ፍቅር የገባችው
የመስቀሉ ፍቅር የገባችን የመስቀሉ ፍቅር የገባችን የመስቀሉ ፍቅር የገባችን ኪዳነ ምሕረት አለሽ የጎናችን ቀራንዮም ስል አይሻለሁ ጎልጎታም ስል አይሻለሁ ፍጹም አትለይም ከልጅሽ ያንቺስ ልዩ ነው ፍቅርሽ ኪዳነ ምሕረት ልዩ ነሽ የመስቀሉ አላሳፋም ማረምጫችሁ የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር እመቤታችንን አባ ሕርያቆስ አባታችን የመስቀሉ ፍቅር ሲገባው ልብ ያፈንቃል መልካም ነገር ከእመቤቴ ጋር ሲነጋገር ከድንግል ማርያም ጋር ሲነጋገር ማርያም ቤዛዊተ ዓለም ማርያም ቤዛዊተ አንዱና ስሙን አበዛችው አንዱና ስሙን አበዛችው አንዱና ስሙን አበዛችው መስቀል ላይ ስታየው ኢየሱስ አለችው አንዱና ስሙን አበዛችው አንዱና ስሙን አበዛችው ቤቴሌዳ አማኑኤል አለችው አንዱና አበዛችው አንዱና ሰዎቻችን በሚማኙ ጸሎት ይታ የዋሻው ሻማነሽ እንደገና መዓዛሽ ሽትት ከግሽኔ ትናፍቂኛለሽ እንደሆነ ትናፍቂኛለሽ የመስቀሉ ፍቅር ሲገባን ርላት አመስግኗትስ በእጃችሁ ከፍ አድርጋችሁ ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናታችን የታል ልጃችን የታል ልጃችን አሱስ ለኪዳኗ ያላችን የታል ልጃችን ኧረ መስግኗል ስለታችን ደርሶላችን የታል ልጃችን ሳዳም ጋስ ሀደረገ ያላችን የታል ልጃችን ሲድረስግኑ የታል እልልታ የታል እልልታ የእናታችን ውለታ የታል እልልታ እስስጋ የኪዳኗ ውለታ የታል እልልታ እኔስ ኪዳኗን ወዳታለሁ አይሰማም እኔስ ኪዳኗን ወዳታለሁ ከወደድካት አጨብጭባ ከወደድካት አጨብጭባ ከወደድሻት አመስግኛ ከወደድሻት አመስግኛ ከወደድሻት እልል በያ እልል በያ እልል በያ እኔስ ኪዳኗን ወዳታለሁ አላት አላት ልዩ ጣዕም አላት ልዩ ጣዕም ይሄ ኪዳንዬ ስትወጣ አላት ልዩ ጣዕም ይሄ የታል ልጃችን ሰው የታል ልጃችን ይሄ ለተክልዬ ያላችን የታል ልጃችን ይሄ እኔ ስለታወስ ስራ አለብኝ እኔ ስለታወስ ስራ አለብኝ ስራ አለባችሁ ስራ አለብን ስራ አለብን ከሚካኤል ተልኮብን ከገብርኤል ተልኮብን ከሩፋኤል ተልኮብን ከራጉኤል ተልኮብን ከፋኑኤል ተልኮብን ከአርሴማ ተልኮብን ከአረጋዊ ተልኮብን የታል እልልታ የታል
ናችሁ? ተነሱና መስግን ውለታ ብዙ ነው። እኔ ከፈለዋል እኔናት ሲደስ አምላካችን ተሳለሟ ከፍ ብላችሁ ውለታ ውለታው ብዙ ነው። እኔ ከፈለዋል ተመስገን ብቻ ነው። በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ። ስጦታው ብዙ ነው ለእኔ የሰጠኝ ተመስገን ብቻ ነው። አምላክ ላንተ ያለኝ ሰውን ሲሉ እጆቻችሁ አምላካችን ከኃጢአት ባርነት ነፃ ተነሱና መስግን ተነሱና መስግን ውለታው ብዙ ነው እኔ ከፈለዋ ተመስገን ብቻ ነው። እንደ በርጤሜዎስ ዕውር ነበርኩኝ ዛሬ ግን አምላኬን እውነት አገኘሁ። ሕጉ ለመንገዴ ብርሃን ሆኖኛል። ኢየሱስ ሆንኩኝ ሰላም ከፍ ያለ ሁኔታ ለኪዳን ኢየሱስ አረበጫችሁ አምላካችን ከኃጢአት ባርነት ተነሱና መስግን ተነሱና መስግን ውለታው ብዙ ነው እኔ ከፈለዋ ተመስገን ብቻ ነው። የዳን ደብዳቤ ጌታ የማዳኑ ሥራ ዓይኔ አይቻለሁ። ቸርነቱ አያልቅም ድንቅ ነው ጌታ ስሙን እናመስግን እንዘምር በእልልታ ሰውን ደስ ይበለን በአምላካችን በእጃችሁ አመስግን እግዚአብሔር። እናቶች ሲታለ እናታችን ለመድኃኒዓለም በዚህ ላደረሰን ጨምሩበት እልልታ ብሲ እኔ ከፈለዋ ተመስገን ብቻ ነው። የዕዳ ደብዳቤ ጌታ የቀደደው የማዳኑ ሥራ ዓይኔ አይቻለሁ። ቸርነቱ አያልቅም ድንቅ ነው ጌታ ስሙን እናመስግን ዘምር በእልልታ ሰውን ደስ ይበለን በአምላካችን በኃጢአት ባርነት ነፃ ተነሱና መስግን ተነሱና መስግን ውለታው ብዙ ነው እኔ ከፈለዋ ተመስገን ብቻ ነው። ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ 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 ኮነ ኪዳንኪ ኪዳንኪ ኪዳን ዳዊት ደግማለሁ ወይኔ ገረገታችሁ ዳዊት ደግማለሁ ወይኔ ገረገራ ኪዳነ ምሕረት አገሬን አደራ እኔ እምዬ ማርያም ረበጃችሁ ዝያስ የአማኑኤል እናት የመድኃኒዓለም ማርያምን እስቲ ከፍ ሲል ያላጨበጨበ አላሳታን ሲል በታቦት ያላጨበጨበ ያላደነሰስ የግቢ ገብርኤል ልቡን ይመልስ እኔ እምዬ ማርያም እኔ እምዬ ማርያም እኔ ቤዛዊተ ዓለም እሰይ ስለቴ ሰምረ እሰይ ስለታችሁ ሰምረ ሲበጃችሁ እሰይ ስለቴ ሰምረ እሰይ ስለቴ ሰምረ አምናዬን ጊዜ ነግሬያት ነበረ ሰምረ እሰይ ስለቴ ሰምረ ችግሬን ጉዳቴን ነግሬያት ነበረ ሰምረ እሰይ ስለቴ እስቲቻችሁ ያላጨበጨበ ያላጨበጨበ ያላለደሰስ ኪዳነ ምሕረት ሕጉን ስመልስ እኔ እምዬ ማርያም እኔ እምዬ ማርያም እኔ ቤዛዊተ ዓለም እምነቴ የነገርኩሽን አደራሽን ሰፋሪ ሊቃውንት ቦታ ላይ ሲገናቸው ስጋ እምነቴ የነገርኩሽን ሊቃውንት ቦታ ነው እባካችሁ የነገርኩሽን አደራ
እጆቻችሁ መከራው ብዙ ነው፣ ሰፋ አድርጉት። ችግሩ ብዙ ነው፣ ስደቱ ብዙ ነው። እመቤቴ የነገርኩሽን ወደ ጎን እባካችሁ የነገርኩሽን አደራሽን እሰይ ስለቴ ዘምሬ እሰይ ስለቴ ዘምሬ እባካችሁ ነገሩን ክፈቱላችሁ። ረገድ ጸጋ ክብረ ድንግል አብ ክብራ ለማርያም ማርያም Thank you.
የተወደዳችሁ የእግዚአብሔር ቤተሰቦች የአዛኤል ሚዲያ ቤተሰቦች እንደምን አደራችሁ? እንኳን አደረሳችሁ ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ በዓል ሁላችሁም እንኳን አደረሳችሁ። አሁን ደግሞ ከደብረ ብርሃን እንጦጦ ከደብረ ብርሃን ሰሚነሽ አንድነት ገዳም እየተላለፈ ስለሆነ ሁላችሁም የተቀመጠላችሁ ሊንክ እየተጫናችሁ ከሰሚነሽ ገዳም በረከት እንድትካፈሉ ይሁን ማለት ነው። ሁላችሁም በረከቱ ከዛ እንዲደርሳችሁ የተቀመጠላችሁ ሊንክ እየተጫናችሁ ግቡ። ኦርቶዶክሳውያን ከሰሚነሽ ገዳም እየተላለፈ ስለሆነ ሁላችሁም ሊንኩን እየተጫናችሁ ግቡ። ኦርቶዶክሳውያን እንኳን አደረሳችሁ። እዚህ ያላችሁ ሁላችሁም ሊንኩን እየተጫናችሁ ግቡ። እዛም እየተላለፈ ስለሆነ የተቀመጠላችሁ ሊንክ እየተጫናችሁ ከሰሚነሽ ኪዳነ ምሕረት ገዳም ሁላችሁም በረከቱ እንዲደርሳችሁ እዛ እንድትከታተሉ በትህትና እንጠይቃለን። ሁላችሁም እንኳን አደረሳችሁ። ሁላችሁም እንኳን አደረሳችሁ። እዚህ ያላችሁ ሁላችሁም ሊንኩን እየተጫናችሁ እንድትገቡ በትህትና እንጠይቃለን። ሁላችሁም ሊንኩን እየተጫናችሁ ግቡ። ሁላችሁም ከሰሚነሽ ገዳም በረከቱ እንዲደርሳችሁ ሁላችሁም ሊንኩን እየተጫናችሁ ግቡ። እናመሰግናለን። ሁላችሁም ሊንኩን እየተጫናችሁ ግቡ። መንገዱ ከፈት አድርጉላቸው። ሊቃውንቱ መምጫ ስላጡ ቆመው ነው ያሉትና መተላለፍ አልተቻለም። ስለዚህ